ሽመልስ ጽምዶን በተመለከተ 11ኛው የጨፌ ጉባኤ ዛሬ ተካሂዷል። በዛ ላይ መልእክቶችን አስተላልፏል። በጣም በከፍተኛ ቁጣ ሲናገር ነበር። ማንም ኃይል በሽመልስ አስተሳሰብ ኦሮሞ ከሆነ ይሄንን ስርዓት ከመደገፍ ውጪ በምንም አይነት መንገድ ሌላ አማራጭ የፖለቲካ ሐሳብ መያዝ የለበትም ነው። ይሄ ስርዓት የኛ ስርዓት ነው። ቲክሱ ቀብና ይላል። ይሄንን ስርዓት ልንጠብቀው ይገባል። ጋቸነታኔ ሲርነከነ ቲክሱ ቀብና ይላል። ሺልድ ሆነን ጋሻ ሆነን ይሄንን ስርዓት ልንጠብቀው ይገባል። እንዴት ኦሮሞ የሆነ ሰው በዚህ ስርዓት ላይ ይነሳል ይላል። እና at the same time ደግሞ ከባዴን እንግዲህ ከባዴን ጋር ይሰራል ይሄው ኃይል እና በዚህ ንግግሩ ምን ያህል ጽምዶ የሚባለው ኃይል እና ትብብር ነገራችን ላይ ፕራክቲካል ሪያል የጽምዶ ታክቲካል አላያንስ ነው ስትራቴጂካል አላያንስ ነው በተግባር ምንድነው የሚለውን ገና አላየንም እኮ የተሰጠ መግለጫ የለም። ምናልባትም ኢማጂነሪ ሊሆን ይችላል perceived threat ሊሆን ይችላል ምክንያቱም actually ስላላየ ነው ማለት ነው። ግን perceptionኑ በራሱ ይሄ ጥምረት ይሄ ህብረት ሊፈጠር ይችላል የሚለው ያ perceived threat በዚህ ደረጃ ሰውየውን አመራሩን የሀገሪቱ የፕሮፓጋንዳ ሁሉ መነሻና መድረሻ ሆኖ በየለቱ ሲሰራ ተመለከቱታላችሁ። እና አብይ አህመድ የሚይዙት የሚጨብጡትን ያጡበት ጊዜ ላይ ነው የሚገኙት በዚህ ሰዓት። በተለይ ደግሞ የኦሮሚያ ክልል ርዕሰ መስተዳደር የሆኑት እነ አቶ ሽመልስ አብዲሳ ከዚህ ቀደም ሁላችሁም እንደምታውቁት አደባባይ ላይ ወጥተው በማን አለብኝነት ማንንም ሰው ምንም አያመጣም በሚል በተደጋጋሚ ህዝብ ላይ ሲደነፉ የቆዩ ናቸው። እነ ሽመልስ አብዲሳ በተለይ በአማራ ህዝብ ላይ በተደጋጋሚ ሲደነፉ ለሃጫቸውን ሲተፉ ለሃጫቸውን ሲያዝለበልቡ የነበሩ ባለስልጣናት ናቸው። አሁን ላይ ማንንም ሰው ምንም አያመጣም ብለው አደባባይ ላይ ወጥተው ህዝብን እንደ ህዝብ ሲዘልፉ ሲሰድቡ በተለይ ደግሞ ነፍጠኞችን ነፍጣቸውን ቀምተን እኛ ታጠቅን ወደ አባይ ማዶ ሄደን ቁማሩን በልተናቸዋል በማለት እነ አቶ ሽመልስ አብዲሳ በንቀት ተሞልተው ከዚህ በኋላ ምንም ሊመጣባቸው እንደማይችል በተደጋጋሚ ሲደነፉ የቆዩ ሹማምንት ናቸው። ታዲያ አሁን ላይ እነ አቶ ሽመልስ አብዲሳ የሚይዙት የሚጨብጡት አጥተዋል፣ ተጨንቀዋል። ከፍተኛ ጭንቀት ውስጥ ነው የሚገኙት። ከዚህ ቀደም ፋኖንም ቢሆን በንቀት እየተመለከቱ በጥቂት ጊዜ እናጠፋለን እንደመሰሳለን ጽንፈኞችን ነፍጣቸውን ቀምተናል እኛ ታጥቀናል ፋኖ አያሰጋንም የፋኖ ኃይሎች የሚታገሉት 5 ነፍጥ አንግበው ነው ፋኖ የሚታገለው በቆመህ ጠብቀኝ ነው እኛን መዋጋትና መቋቋም የሚችል አካል የለም በሚል በተደጋጋሚ እየደነፉ እንደነበር ማንም የሚዘነጋው አይደለም። አሁን ላይ ደግሞ የፋኖ ኃይሎች ከውጭ ጠላቶች ጋር ተሰልፈው ኢትዮጵያን ሊበተኑ ነው ይላሉ እና ሁሉም ቢናገሩ ጽምዶ ነው የትም ቦታ ላይ ሄደው ቢናገሩ ጽምዶ ነው እና ይሄ ትሬት እንደው አንድ ሰው ምን ብሎ ጽፎ ተመልክቻለሁ በጣም ኢንፍሌትድ ነው በጣም ተጋኖ ነው የሚወራው actually ይሄ ጥምረት አለ ወይ የሚለው ነገር በተጨባጭ ወደ actual ትሬትነት ተቀይሯል ወይ ጽምዶ እናፈርሳለን ተጣማጆቹን እንበትናለን በሬዎቹን የኛም ወደዛ ሄደውን በሬ እንመልሰዋለን ካልሆነም ደግሞ እርምጃ እንወስድበታለን በሬው ላይ ያለን ያለው ሌሎቹን የጽምዶ አባላትን እናፈርሳለን እንበትናለን እያለ ከፍተኛ ዛቻ ቁጣ ያለበት ንግግር ሲያደርግ ነበር የዋለው ዛሬ። ብልጽግና ያለ የሌለ ኃይሉንና አቅሙን ተጠቅሞ የፋኖን ኃይሎች ለማጥፋት ለመደምሰስ በሚል ታንኩንም ድሮኑንም የጦር ጄቱንም ሁሉንም ይዞ ተዋግቷል። ግን የፋኖን ኃይሎች ማጥፋት አልቻለም። በዚህ ከፍተኛ በስጭት ውስጥና ጭንቀት ውስጥ የገባው ብልጽግና አሁን ላይ ምን እያለ ነው የሚገኘው? እየተዋጋን የምንገኘው ከፋኖ ብቻ አይደለም። እየተዋጋን የምንገኘው ከኢትዮጵያ ጥንተ ጠላቶች ጋር ነው። እየተዋጋን ያለነው ከፋኖ ጋር ብቻ አይደለም። እየተዋጋን ያለነው ከግብጽ ጋርና ከሻቢያ ጋር ነው እያሉ ይወነጅላሉ። እንደዚህ የሚሉበት ዋነኛው ምክንያት ምንድነው?
የፋኖን ኃይሎች ክንድ መቋቋም አልቻሉ። ፋኖን እናጠፋለን ብለው ከ3 ዓመት በላይ መጠነ ሰፊ ውጊያ ተደጋጋሚ ዘመቻዎችን አካሂደዋል። ያም ሆኖ ግን ሊሳካላቸው አልቻለም። በዚህ ከፍተኛ ብስጭት ውስጥ ገብተዋል። ስለዚህ አሁን ላይ ያላቸው አማራጭ ምንድነው? በተለይ ደግሞ ጽምዶ የሚለው እንቅስቃሴ ስላሰጋቸው ጽምዶ የሚለው እንቅስቃሴ ውስጥ ደግሞ በኦሮሚያ ክልል ከተሞች ውስጥ ከፌደራል መንግስቱ ጋር የሚታገሉት የሸኔ ኃይሎች አሉ፣ ኦላ ማለት ነው። ስለዚህ አቶ ሽመልስ አብዲሳ በዚህ ስብሰባ ላይ ምንድነው የሚሉት? ጽምዶ ብለው መጥተው ሊበትኑን እየታገሉን ይገኛሉ። አደገኛ የሆነ ሰልፍ፣ አደገኛ የሆነ ዘመቻ ተከፍቶብናል። እሱን ተውትና ለኦሮሞ ህዝብ ታገላለሁ ብሎ የሚለው የሸኔ ኃይል ወይም ደግሞ ኦላም ጽምዶ ብሎ ከባንዳ ጋር ከነፍጠኞች ጋር ተሰልፎ እኛን እያጠቃ ይገኛል ሲሉ ሲከሱ ይደመጣሉ አቶ ሽመልስ አብዲሳ። ታዲያ አቶ ሽመልስ አብዲሳ የኛ የምንላቸው አካላትም ወደ ሌሎች ሄደው እየተዋጉን ይገኛሉ። ከቻልን እንዴትም ብለን የኛዎቹን ወደኛ ለመመለስ እንታገላለን፣ እንሞክራለን። የማይቻል ከሆነ ግን ከጽምዶ ጋር አንድ ላይ እናጠፋቸዋለን ሲሉ ይደመጣሉ። አቶ ሽመልስ አብዲሳ የኦሮሞ ህዝብ አሁን ላይ ነፍጥ አንስቶ መታገል የሚገባው ይሄንን መንግስት ወይም ደግሞ የአብይ አህመድ መንግስት አገዛዝን ስልጣን ሹመት ለማስቀጠል እንጂ ለሌላ ጥቅም መሆን የለበትም ሲሉ ይደመጣሉ። ምክንያቱም ይሄ መንግስት የኛ መንግስት ነው። ይሄ መንግስት እኛ የምንፈልገውን ሁሉ እየሰጠን ነው። እኛ የምንፈልገውን ሁሉ እየፈጸመን እንገኛለን። ለኦሮሞ ህዝብ ይበጃል የሚለውን እየፈጸመን ነው። ግን የኛ የምንላቸው አካላትም እኛን ከስልጣን ለማስወገድ ከጠላቶቻችን ጎን ተሰልፈው እያዳከሙን ነው በማለት ሲወነጅሉ ይደመጣሉ። የኛ የምንላቸው አካላት በአፋጣኝ ወደኛ መመለስ አለባቸው። እውነት የሚታገሉት ለኦሮሞ ህዝብ ከሆነ ከጽንፈኞች ጎን መሰለፋቸው ፍጹም ትክክልም አግባብም ተገቢም አይደለም በማለት ሲከሱ ነው የሚደመጡት አቶ ሽመልስ አብዲሳ። ይሄ ጽምዶ የሚለው አሰላለፍ ከምንም በላይ ስጋት እንደሆነባቸው በዚህ ጽምዶ በሚለው አሰላለፍ ላይ በማንኛውም ሰዓት ሹመታቸውንም ስልጣናቸውንም ሊያጡ የሚችሉበት እድል ሰፊ እንደሆነ በዚሁ በጨፌ ኦሮሚያ ባካሄዱት ስብሰባ ላይ ሲናገሩ ለመገንዘብ ተችለናል። በተለይ ጽምዶ በሚል ህወሓት፣ የፋኖ ኃይሎች፣ የአማራ ኃይሎች፣ የሻቢያ ኃይሎች እንዲሁ ደግሞ ሌሎች አጎራባች ከፌደራል መንግስቱ ጋር ጸብ ውስጥ በትጥቅ ትግል ግጭት ውስጥ የሚገኙ አካላት በሙሉ ኦላን ጨምሮ ማለት ነው ጽምዶ በሚለው ቡድን ውስጥ እንደሚገኙና የፌደራል መንግስቱ ከስልጣን መወገድ አለበት በሚል እንደሚያምኑ ይሄም ታዲያ ይሄ ቡድን በትክክል ወደ መሬት ወርዶ በአንድነት ቆሞ የሚታገለን ከሆነ ፈጽሞ ልንቋቋመው የምንችለው አይደለም በሚል ስጋት እንዳለባቸው ነው ስጋታቸውን ሲገልጹ ለመስማት የቻልነው። አልቲሜትሊ እንደዚህ አይነት ንግግሮች ለምን ይነገራሉ የሚለውን በደንብ እናነሳለን። ከሚላቸው ነገሮች የተወሰኑትን ላሰማችሁና በዛ ላይ ሐሳብ አስተያየታችንን እናክላለን። የሱን ንግግር ብዙ ጊዜ የሚወስደው በኋላ ላይ ሐሳብ ሰጥበታለሁ። ትንሽ ንግግሩን ግን እንስማው። 6 ደቂቃ ነው ቴክኒሻናችን ያስከው ቪዲዮ ግን 1 ደቂቃ ካሰማህን በቂ ነው። ወሪ ወልጭ ጨመደምት እና ጨመደመን ሞ ነማፍቆቱ ዳፋላ ወልጭ ጨመደመን ቆትዮኒ ቶኮ ከራባሃት ቆትዮኒ ቶኮ ከራሊጣት ጨመደመ ካናን ቆቱፍ ያለን ወራቺ ጀለት ጨመደመኒ ኮሉ ገልቱማዳን ዲና ጀለት ገለኒቱሞ ዋይ ቀብሶ ኡመት ኦሮሞ ፊ ዋይ ኩለንታን ቀብሶ ኡመት ኦሮሞ ሰደርካ ይረገ ኮመቹ ፊ ጋፈቹ በርባዱ ኢሳፊሞ አቡካቶ ፈካቱ ዲናት ኮሉ ገለኒ ወረ ኦሮሞ ዲጉ በርባደን ወረ ኦሮሚያ በሌሱ በርባደሪቲ ኮሉ ገለኒት አፋን ጀራታ አኒት ኢርኮ ጀራታ አኒት ወረ ኦሮሞ ሞርመ ሙራኒ ሙከት ፈኒሰን ፋና ሂሪራኒት
isaan faanootu ummata keenya waraananu isaan faana ummata keenya irratti olola gaggeessanu asiin garagaranii immoo akkuma waraabessi biyya san beeknetti dhaqee ይሄ የሚያሳየው በጣም ስጋት ውስጥ ገብተዋል ማለት ነው። አቶ ሽመልስ አብዲሳ ከዚህ ቀደም አደባባይ ላይ ወጥተው እንደሚደነፉት እናጠፋቸዋለን፣ ነፍጠኞችን ነፍጣቸውን ቀማን፣ ታጠቅን፣ ወደ ባህር ዳር ሄደን ቁማሩን በላናቸው ብለው እንደሚሉት ሳይሆን ከፍተኛ ስጋት ውስጥ እንዳሉና ነገሮች በሙሉ እነሱ በፈለጉት መንገድ እየሄደላቸው እንዳልሆነ የሚያመላክት ነው። ነገሮች በሙሉ ከእጃችን ውጭ እየወጡ ይገኛሉ። የኛ የምንላቸው አካላትም ቢሆኑ ከኛ ጎን መሰለፍ ሲገባቸው እነሱ ግን ከጠላቶቻችን ጎን እየተሰለፉብን ይገኛሉ የሚል ስጋት ነው ያላቸው አቶ ሽመልስ አብዲሳ። በተለይ ደግሞ የኛ የምንላቸው እና ኦነግ ሸኔ ከፌደራል መንግስቱ ጋር ትጥቅ አንስተው መታገል የለባቸውም። ለሸኔ አካላት ከፍተኛ አመራሮች በአጠቃላይ እንደ ፍላጎታቸው ሹመትም ስልጣንም ሽልማትም እንሰጣቸዋለን። ስለዚህ እነሱ ከኛ ጎን ተሰልፈው እኛን ለማጥፋት የሚመጣውን አካል ወይም ደግሞ የኦሮሞን መንግስት ከስልጣን ለማስወገድ የሚታገሉትን የጽምዶ ኃይሎችን ሊታገል ይገባል እንጂ በተዘዋሪ በድጋሚ ከኛ ጋር መታገል የለባቸውም በሚል ነው ስጋታቸውን ቢገልጹት። እና ኦሮሚያ እንድትጠፋ የሚፈልጉ አካላት አሉ። እነዚህ አካላት በአንድነት ቆመውብናል። እነዚህን አካላት በአንድነት ከቆሙብን የኛ ህዝብ ደግሞ መንግስቱን ለመጠበቅ በአንድነት መቆም አለበት በሚል በተደጋጋሚ ሲገልጹ ይደመጣሉ። እና ይሄ ነገር የሚያመላክተው እና አቶ ሽመልስ አብዲሳ ሰክተዋል ማለት ነው። በጣም ፍርሃት ውስጥ ነው የሚገኙት ማለት ነው። ከዚህ ቀደም እነሱ እንደሚሉት አንዴ ያጠፋናቸው አንዴ ደመሰስናቸው እንደሚሉት ሳይሆን ነገሮች በሙሉ ከነሱ ቁጥጥር ውጭ እየወጡባቸው እንደሚገኙ የሚያመላክቱና የሚያሳብቁ ነገሮች ናቸው ማለት ነው። በማንኛውም ሰዓት ጽምዶ የሚለው ኃይል አዲስ አበባ ሊገባ እንደሚችል በተለይ ከሰሞኑ የህወሓት ከፍተኛ ሊቀመንበር የሆነችው ሞንጆሪኖ እንደገለጸችው ከሆነ በአዲስ እኛ የትጥቅ ትግል ስናካሄድ እስከ አዲስ አበባ መሄድ አይጠበቅብንም ነው ያለችው። ምክንያት ተብላ ስትባል ደግሞ በአዲስ አበባ አፍንጫ ስር የፋኖ ኃይሎች አሉ፣ አዲስ አበባ አፍንጫ ስር የሸኔ ኃይሎች አሉ። ስለዚህ እነዚህ ኃይሎች ጋር በአንድነት እንቀናጃለን ስትል የተደመጠችው የህወሓት ከፍተኛ ሊቀመንበር የሆነችው ሞንጆሪኖ ነች። ይሄ በተለይ ደግሞ አሁን የህወሓት ሹማምንት የህወሓት ባለስልጣናት በአንድነት እንቆማለን፣ በአንድነት እንጣመራለን፣ ከፋኖም ይሁን ከሸኔ ጎን እንሰልፋለን የሚሉት አባባልና አካሄድ የፌደራል መንግስቱን በከፍተኛ ሁኔታ እያሳሰበ እያዳከመ የሚገኝ አካል እንደሆነ ነው የሚያመላክተው። ጋፈተ ሰነታ አንጀቻለ እሺ ያ እንግዲህ ክሊርሊ እንግዲህ ዛሬም የሚያነሳው ነገር የሚፈርስ ክልል ይፈርሳል እየተባለ እንትን የሚለውን እንደ የጠላቶቻችን ፍላጎት ነው፣ ኦሮሚያን የማፍረስ ፍላጎት ነው የሚለው። ስለዚህ ክልሎች በተለየ መንገድ ሊዋቀሩ ይችላሉ እየተባለ የሚነገረውን አሉባልታ በተመለከተ በከፍተኛ ደረጃ በቁጣ ነው የሚናገረው። እንኳን ክልል ሊፈርስ እያለ ማለት ነውና በቁጣ ነው የሚናገረው። ይሄንን እንደውም ክልሉ እንዲፈርስ የሚፈልጉ ኃይሎች ጋር አብሮ ተጠምዶ በጽምዶ የሚሰራው ኃይል እያለ በትግል የሚያደርጉ ኃይሎችን ጸረ አገዛዝ ጸረ አብይ አህመድ ትግል የሚያደርጉ ኃይሎችን ለመወንጀል ለመኮነን ጥረት ያደርጋል። ከጠላቶቻችን ጋር ተሰልፈው ኦሮሚያን ማፍረስ ከሚፈልጉ ኃይሎች ጋር ተሰልፈው እያለ ታርጌት የሚያደርገው ብዙ ጊዜ ኦኤልኤን ነው በንግግሩ። በዛ መንገድ ሲናገር ተሰሙታላችሁ። አንደኛው ጥምዶ ወደ ምዕራብ ወደ ምስራቅ፣ አንደኛው ወደ ሰሜን የተጠመደው ነው የሚለው። ሁለት ኃይሎች ናቸው የተጠመዱት ነው የሚለው። አንደኛው ወደ ሰሜን ተጠምዷል፣ ሌላኛው ሁለት በሬዎች ናቸው ነው የሚለው። በሬዎቹ ወደ ሰሜንና ወደ ምስራቅ የተጠመዱ ናቸው ነው የሚለው። ከኛም ወስደው የኛንም በሬ ጠምደውታል ነው የሚለው። ይሄ የኛ የተጠመደውን በሬ ከቻለን እንመልሰዋለን፣ ካልተቻለ ደግሞ እርምጃ እንወስድበታለን እያለ ነው የሚናገረው።
ከዚህ ንግግሩ እንግዲህ ኢትዮጵያ ውስጥ በጣም የሚያስደንቅ ነገር ነው